ዋናንጀዴ ዋናንዲሱ ወላሌ ኦልማ ከቱ ባዬን አራጫለ ዲዴ ከሲ ኮዲታታ ከናፍ ጀደሲ ፍደግለታ ዲዴ ከሲ ኮዲታታ ከናፍ ጀደሲ ፍደግለት ወዱ ጋላታ ጋላታ ከፈር ወደ ላይ ጸሎት እናደርግ። እግዚአብሔር ሆይ አመሰግናለሁ። አንተ ኃያል ነህ። የሚማሩ ሰዎች ሁሉ በኢየሱስ ስም የተባረኩ ይሁኑ። የበረከት ዘር ይሁኑ። አንተ የሚያከብሩ ትውልድ ይሁኑ። እንጂ ሰስነም ዛሬ የምንሰማ የሚያስተምራቸው የትምህርቱ ፓርት 4 ነው። አራተኛ ዙር ነው። ዛሬ ትምህርታችን ከጀመረን ፓርት 4 ውስጥ ዛሬ የምናስተምረው መጽሐፍ ዘፍጥረት ምዕራፍ 13 ከቁጥር 1 ጀምሮ አስተምራለሁ። ሁሉ ሰዎች አውጡና የእግዚአብሔር ቃል አብረን እናያለን። አብርሃምም ከግብጽ ወጣ፣ እርሱና ሚስቱ ለእርሱ የነበሩ ሁሉ፣ ሎጥም ከእርሱ ጋር ወደ አዜብ ወጡ። አብርሃምም በከፍትና በብር በወርቅ እጅግ በለጠገ። ከአዜብ በደረገው ጉዞ ወደ ቤተል በኩል ሄደ። ያን ስፍራ አስቀድሞ በቤተል በጋይል መካከል ዶንካል ተክሎበት የነበረው ያን ስፍራ አስቀድሞ መሰዋ የሰራበት ነው። በዛውም አብርሃምም የእግዚአብሔር ስም ጠራው። ከአብርሃም ጋር የሄደው ሎጥ ደግሞ የላምና የበግ መንጋ ድንኳንም ነበረው። በአንድነትም ሊቀመጡ ዘንድ ምድርም አልበቃቸውም፣ የነበራቸው እጅግ ነበረና በአንድነት ሊቀመጡ አልቻሉም። የአብርሃምና የሎጥ መንጎች የሚጠብቁት መካከል ጠብ ሆነ። በዛን ዘመን ከነናውያን ኤልዛውያን በዛች ምድር ተቀምጦ ነበር። አብርሃምም ሎጥም አለው፣ እኛ ወንድማሞችንና በነና ባንተ እረኞችም በእግረኞች መካከል ጠብ እንዳይሆን እለምናለሁ አለ። ምድር ሁሉ በፊት አይደለችምን? ከኔ ትለይ ዘንድ እለምናለሁ አለው። አንተ ግራው ብትወስድ እኔ ወደ ቀኝ ሄዳለሁ፣ አንተ ቀኙን ብትወስድ እኔ ወደ ግራ ሄዳለሁ። ሎጥም ዓይኑ አነሳ፣ በዮርዳኖስ ዙሪያ ያለው አገር ሁሉ ውሃ የሞላበት መሆኑ አየው። እግዚአብሔርም ሶዶምና ገሞራ ከመጥፋቱ አስቀድሞ እስከ ዞዓር ድረስ እስከ እግዚአብሔር ገነት በግብጽ ምድር 50 ነበረ። ሎጥም በዮርዳን ዙሪያ ያለው አገር ሁሉ መረጠ። ሎጥም ወደ ምስራቅም ተጓዘ፣ አንዱ ከሌላው እርስ በርሳቸው ተለያዩ። አሁን መጀመሪያ ስለዚህ ነገር አስተምራለሁ፣ ስለ አብርሃምና ሎጥ። መጀመሪያው የበረከታችሁ ኬላ የሆኑ ሰዎች ማወቅ አለባችሁ። የበረከታችሁ ኬላ የሆነባችሁ ሰዎች፣ የላውጣችሁ ኬላ የሆነባችሁ ሰዎች፣ የእድገታችሁ ኬላ የሆነባችሁ ሰዎች፣ የመገለጣችሁ ኬላ የሆነባችሁ ሰዎች ማወቅ አለባችሁ። ያ ሰዎች በእናንተ ተጠቅመው እናንተ የሚጎዱ ናቸው እንጂ ለእናንተ የሚጠቅሙ አይደሉም። እድገት ከፈለጋችሁ ኬላ የሆነብኝ ሰው ማወቅ አለብኝ። እግዚአብሔር እኮ ከጸለያችሁ እግዚአብሔር ወይ ግለጥ ካልክ ኬላው ነው የሚያሳየው። ወይ ኬላው ትበጠሳለ ወይ ከኬላው ትለያለ። ኬላ ግን በጣም ጣፋጭ ሊሆን ይችላል። በጣም የምትወዳችሁ ሰው ሊሆን ይችላል። ዛሬ ወይ ትበጥሰዋለ ወይ ትለያዋለ። ሁለት ነገር ዛሬ ይሆንላችኋል። ምክንያቱ እያመመም ይሁን ወደ ኪዳናችሁ ቦታ ስለሚያደርሳችሁ የኪዳናቸው የናንተ ኪዳን እንቅፋት ስለሚሆኑ እየጣፈጠ ቢሆንም አራግፈት ትወጣለ። በረከታችሁ የሚደበቁበት ትልቁ ምክንያት ወይ እግዚአብሔር አሳይቷል፣ አንተ ነው ኬላ ማየት ያልቻልክ። ስለዚህ ህይወቴ ውስጥ እስከ ዛሬ ድረስ መንፈሳዊ ዓለም ስትገባ ከመንፈሳዊ ዓለም የሚያወጡ ማን ናቸው? ወደ ጸሎት ስትገባ ከጸሎት የሚያወጡ ማን ናቸው? ወደ እምነት ስትጀምር እምነቱ ባመንክ ጊዜ መጥቶ ፈታኝ ማን ናቸው? የማይሆን ወሬ እያወራ መንፈሳዊ ነገር የሚበረዘው ማን ናቸው? ወይ አጎት ይሆን ይችላል፣ ወይ ወንድም ይሆን ይችላል፣ ወይ ወዳጅ ይሆን ይችላል፣ ወይ ሚስት ይሆን ትችላለች፣ ወይ ልጅ ይሆን ይችላል። ኤውስማ መበጠስ ያማል፣ ግን ዛሬ ትበጥሰዋል። ሻባራሴ ቤታችሁ ውስጥ ቁጭ አድርጋችሁ አስቀምጣችሁ እያሳመማችሁ መለወጥም መባረክም እነሱ የናንተ የበረከት ኬላ ናቸው። የበረከት ኬላ ቤቱ ውስጥ ቁጭ አድርጌ ለበረከት መጸለይ አያስፈልግም። መጸለይ አያስፈልግም። ሚራክል የሚባለው በህይወቴ ላይ የሚሆነው እንዳይሆን የሚከለክሉ ሰዎች ማን ናቸው? አብሮ የሚያገለግሉ ናቸው፣ አብሮ የሚጸልዩ ናቸው፣ ቤተሰቦቼ ናቸው፣ እናቴ ናት፣ አባቴ ነው፣
ልጄ ነው፣ ሚስቴ ነው፣ ጓደኛዬ ነው፣ ጎረቤቴ ነው። አይኖ ከኔ ጋር ረጅም ዓመት ሂስትሪ ያላቸው የ40 years 20 years አይኖ እነዚህ አይነት ሰዎች ወደ ክዳናችሁ የማይደርሱ ከሆነ የናንተ አይደሉም። ወደ ክዳንሽ የማይደርስሽ ከሆነ ያንቺ አይደለም። ወደ ክዳናችሁ የማይገፉ ከሆነ የናንተ አይደለም፣ የናንተም አይደለም። ወዳጅነት ማለት ኮቨነንት አታችመንት ነው። የክዳን ኮኔክሽን ነው። ኮቨነንት አታችመንት በክዳን ያገኛችሁ ሰው ነው ወዳጅ። ኢየሱስ ጌታ ነው። በምን ያገኛችሁ? ኮቨነንት አታችመንት በክዳን ያገኛችሁ ብቻ ነው የናንተ ወዳጅ ነው እንጂ በሰው ያገኛችሁ ወዳጅ አይደለም። ዘራፊ ነው፣ ተመታ ይሁን። ዛሬ የሆነ ነገር ትበጥሳላችሁ፣ የሆነ ነገር ግን ትሰብራላችሁ። አንድ ነገር ወይ ትበጥሰዋለ ወይ ትለየዋለ። እና ትልቁ ታምራት ህይወታችሁ ላይ እንዳይሆን የሚከለከሉ ሰዎች አንተ ህይወት ውስጥ ያለው ባንተ የሚጠቀመው ባንተ በሩ የተከፈተለት ባንቺ ቀና ብሎ መሄድ የጀመሩ ነገ ግን ኬላ የሚሆኑ ናቸው። ኬሎቹ አሁን ዛሬ መለየት ጀመራችሁ። ኢየሱስ ጌታ ነው። ዛሬ ኬላ የምትለይበት ቀን ነው። መንፈሳዊ ነገር ውስጥ መንፈሳዊ ነገሩ የያዘው መንፈሳዊ ነገር ከዛ ኪዳናችሁ ጋር እንዳይደርሳችሁ የያዙ ከዛ እንዳትባረካችሁ የማይፈልጉ ግን እናንተ ጋር ያሉ ከዛ እንዳትገለጣችሁ የማይፈልጉ ግን እናንተ ጋር ያሉ ያንተ ማገለጥ አይፈልግም ግን አንተ ጋር ነው ያለው። ያንተ ማባረክ ግን አይፈልግም ግን አንተ ጋር ነው ያለው። ያንተ መቀየር ግን አይፈልግም ግን አንተ ጋር ነው ያለው። ምግቡ ካንተ ይበላል፣ ቁርሱ ካንተ ያገኛል፣ ካንተ ጋር ይወጣል። የግል ወዳጅ ነው። ላውጥ ግን አይፈልግም። ላውጥ የሚጠላ ሁሉ ጠላትሽ ነው። አሜን በል። ሼባራሳታ ባካይ አሜን ነው ወይ? ስለዚህ ዛሬ ወይ እንደ ወንድማችን አብርሃም አማክረት ይለያል ወይ ደግሞ በጥሴት ይሄዳል። ሁለተኛው ያልተሻገሩ አሻገሩም። ያልተሻገሩ አሻገርም። ክርስቲያን ይመስለው የጸሎት አባት ይመስለው ጸላይ የመስለው ግን ታብችና ኩኩቦች አሉ። እርግማን የሚያራግፉ አሉ። የራሳቸው ማይሆን አዋራ የሚያራግፉ አሉ። ጸላይ የመስለው አብርሃምና ሎጥ የተባረከለት አብርሃም ስለተከተለ ነው እንጂ አብርሃም አይደለም ሎጥ የተከተለ። አብርሃሙ አይደለም ሎጥ ነው አብርሃም የተከተለው። በደም ስሙ። እናንተ ተከትሎ የተባረኩ ሰዎች አሉ፣ ግን ዛሬ እናንተ ለከሌላ ሊሆን የፈለጉ ትዳራቸው በእናንተ ተከትሎ የተባረከው፣ አገልግሎታችሁ እናንተ ተከትሎ የተሳካላቸው፣ ቢዝነሳቸው እናንተ ተከትሎ አልፎ ከእናንተ ሄዱ። አንተ ላይ ግን ዛሬ ጉርጓድ የሚቆፈረው ወንበርም አንተ ሰምቶ ያደገው ከሸለቆ ቦታም ያወጣለት ወደ ስልጣንም ያደገበት በብዙ ነገር ባንተ ያገኘበት ሼሪንጉ የተለወጡ ዛሬ ግን አንተ ላይ ከሌላ የሆኑ ሰዎች ካለ እግዚአብሔር እንደዚህ ይላል፣ መለወጥ ከፈለክ ተለይ። አይኖ ዛሬ በተለያየ ቾኮሌት አንተ ሊሸወድ ይችላል። ቾኮሌት ማለት ወደ ክዳን አያደርስም። ቾኮሌት ማለት እግዚአብሔር ያለው አያስጨበጥም። ቾኮሌት ማለት ያያችሁበት ቦታ አያስወርሱም። ሻባራሴ ኬሎች አላቸው። ኬላ ግን ማየት አለብኝ። መንፈሳዊ ነገር ውስጥ ትልቁ በረከት ኬላ አውቄ ማዋጋት ስትጀምር ነው። ምክንያቱም ለታምራት ገንዘብ ሲጸልያችሁ እናንተ የሚጣሉ ሰዎች እናንተ ጋራ ሐሜት እናንተ አቢዩዝ የሚያደርጉ ሰዎች ምን ያደርግላል? ተለይ። ምንድነው ጥቅሙ? እናት ብትሆንም በቃ ፎርጌት። አባት ቢሆንም ዳር ያዘው። ልጅ ቢሆን ዘደ ራሴ ላይፍ ኑር። እኔ ከእግዚአብሔር ጋር አታችመንት ልጅና አባቴ ሚስት ያስገብቼ አይደለም፣ ፐርሰናሊቲ ነው።
ከእግዚአብሔር ጋር ያለው እኔ ህይወት ልጆቼ ወይ ሚስቴ ወይ ደግሞ ወንድሜ ወይ አባቴ ወይ አጎቴ አስገብቼ አይደለም። እኔ ከእግዚአብሔር ጋር የሚገናኘው በብቻ ነው። እግዚአብሔርም የጠራኝ ብቻዬ ነው። አባቴ ተምሯልና ስለዚህ አንተ አገልጋይ መሆን አለብህ ብሎ አይደለም እግዚአብሔር ጠራኝ። በጣም የባለስልጣን ፋሚሊ ስላለ አገልጋይ መሆን አለብህ ብሎ አይደለም እግዚአብሔር የቀባኝ። ብቻ ነው ጠራው፣ ብቻ ነው የሚከተለው፣ ብቻ ነው የሚሰማ፣ ብቻ ነው የሚከናወነኝ። ስለዚህ ህይወታችሁ ውስጥ ያስገባችሁ ግን ዝም ብላችሁ የምታዩ ሰዎች ግን አላቸው። ቼክ ዩር ላይፍ፣ ህይወታችሁ ተመልከቱ። ከሌሎች አንተ ጋር አስቀምጠ ይሄ ትምህርት የምትማረው ከሆነ ከዛሬ ቀን ጀምሮ ካልወሰንክ ህይወት ላይ ያለው ችግር እግዚአብሔርም አይጠየቅም፣ ማንንም አይጠየቅበትም። አንተ ነው ተጠያቂ። ለማደግ እድገት የሚወድ ሰው ፈልግ። ለመቀባት መቀባት የሚወድ ሰው ፈልግ። ለመባረክ በረከት የሚወድ ሰው ፈልግ። ለበረከት የሚወድ ሰው ለመባረክ አንተ መባረክ የሚወድ ሰው እሱ ፈልግ። ለመገለጥ ያንተ መገለጥ የሚወድ ሰው መጸለይ እንኳን ማይችሉ መልካም ግን ምሻት ያሉ መጸለይ አይችሉም፣ የመጸለይ አቅም የሉም፣ ግን መልካም ምሻት አላቸው። ገንዘብ ላንተ አይሰጡም፣ ግን አንተ ሀብታም እንድትሆን ይፈልጋሉ። እንደዚህ አይነት ሰዎች ይፈልጉ። ተቀላቀላችሁ ለውጥ የለም። አብርሃም ሎጥ አዩ በዛ ወይ ሎጥና አብርሃም ስለያዩ መጨረሻ ላይ ሎጥ የመረጠበት ቦታ ምንነት ቦታ ነው? ሶዶምና ጎሞራ ሳይጠፋ በፊት የነበረው ግሪን ኤሪያ የሚባለው በጣም ምርጥ የምትባለው አገር ካለበት ጀምሮ አለ ዙራ ሁሉ መርጨዋለሁ አለ። ከዛም በኋላ አብርሃም ምን አለ ጨረሰ እኮ ሎጥ ራሱ ጥሩ ቦታ ሎጥ ጨረሰ። አብርሃም ገና ዱንካኑ ነቅሎ ነው ሄዶ ሌላ ቦታ ተከትሎ መጣው አትነቀለ። በቃ እኔ ወደዚህ ልውሰድ አንተ ወደ ቀኝ ውሰድ፣ ወይ እኔ ወደ ግራ ወይ አንተ ወደ ቀኝ አላለም። ካለበት ጀምሮ እስከ ሶዶም ጎሞራ ድረስ ቅጥር ሁሉ አሁን ያለንበት ቦታ ለኔ ይሆናል። አብርሃም እንደገና ምን አደረገው? ዱንካኑ ነቅሎ ሌላ ቦታ ነው ሄደው። ሎጥ ወረሰ ቦታ። እግዚአብሔር ለአብርሃም ቃል ኪዳን ስለገባ አብርሃም መባረኩ በእግዚአብሔር ዘንድ ስለሆነ እግዚአብሔር አብርሃምም ሲወጣ እግዚአብሔርም ከአብርሃም ጋር ወጣና ተስፋ ሰጠለት። እግዚአብሔር ለአብርሃም ወንድሞቼ ካለበት ቦታ እንድትነቀል የሚፈልጉ ሰዎች እያለው ሰብሰባችሁ ከነሱ ጋር አሜን የምትሉ ጴንጦች ያለ ነገር እንድትጣል የሚፈልጉ ሰዎች አሉ እኮ። ከሚሰራበት ቦታ ተነቅለ ጎዳና ላይ እንድትወጣ የሚፈልጉ ሰዎች አሉ። ግን እነሱ ጋር ነው አሜን የምትሉ አንተ። የእግዚአብሔር ቃል ምን እንደምታቀለ የረገሙንም ረግመዋለሁ፣ የባረኩንም ባርከዋለሁ። ሊነቀል የሚያስቡት ነቅላቸዋል። እኔ አይደለም ያለው አሜን ነው ወይ? ስለዚህ በረከት ከፈለጋችሁ ለበረከት የሚደርሱ ሰዎች ጋራዋል። እንዳንተ መሆን የፈለገው እንዳንተ መሆን ያልቻለው ከንፈሩ ግር እያመጠጠ ካንተ ጋር የሚውሉ ሰዎች ጋር እንዳትጸልይ። እንዳንተ መሆን የፈለገው እንዳንተ መሆን ያልቻሉ ከንፈሩ እያመጠጡት ካንተ ጋር የሚውሉ ሰዎች ኢመነኝ አንድ ቀን እግራችሁ በየሆነ ወጠመድ በተያዘ ቀን አናቲ በድንጋይ የሚደበድበው እነሱ ናቸው። የሆነ ቀን በተሳሳታችሁ ቀን እንቅፋት እናንተ በመታቀን ታንገዳግዳችሁ እንኳ እንዳትተርፉ ኋላ ሆኖ የሚገፈትሩ እነሱ ናቸው። ዛሬ ቢቢታችሁ ስር ያስቀመጣችሁ ቾኮሌት የመሰሉ ግን ገዳይ መንፈስ ዛሬ ትገለዋል። ስለዚህ ዛሬ ላይፍ ተመልከት፣ ቤት ተመልከት፣ ህይወት ተመልከት፣ አመጣጥ ተመልከት፣ እስከ ዛሬ ድረስ የመጣ ክርስትና ነገ ተመልከት። ቤተ ክርስቲያን ስትመጣ ያለው ውጋ ተመልከት፣ ተዋጊም ተመልከት።
ፋይናል ላይ ሎጥ ግሪን ኤሪያ ወሰደና አብርሃም ነቅሎ ሄደ። እንደገና አብርሃም ነቅሎ ከሄደ በኋላ እግዚአብሔር እንደዚህ አለ። ዘፍጥረት 15 ቁጥር 1 እስኪያወጡ ከዚህ ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም በራእይ ነው በትንቢት አይደለም፣ በራእይ ነው። በራእይ ወደ አብርሃም መጣ እንዲህ ስለ አብርሃም ሆይ አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋ እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንም ትሰኛል። በደምብ ስሙ። እናንተ በሕይወታችሁ ላይ መፍራትም መደንገጥም መጠራጠርም ያለባችሁ ነገር ሁለት ነገር ነው። አንደኛው አስመሳይ ሰዎች መደንገጥ አለባችሁ። አስመሳዮች ስንት አስመሳይ እናንተ ጋር አለ? ስንት አለ? አስመሳይ ሰዎች አላችሁ እናንተ ጋር ታውቃላችሁ? በቃ ትልቁ ነገር መፍራት አለባችሁ። እነሱ ፍራቸው። እነሱ ለእናንተ ሻርፕ ሹተሮች ናቸው። ተኳሽ ድንገት ነው አልሞ አናታችሁ የሚመቱ። አስመሳይ ሰዎች ፍሩ። ደግሞ እያስመሰለ እያየ ለምንድን ነው አብረው የምትኖሩ? እያስመሰለ እያወቅ ለምንድን ነው አብረው የምትለው? አስመሳይ ነው። እያስመሰለ እያወቅ ለምን አብረህ ትሆናለህ? ሁለተኛ መፍራት አለባችሁ ሐሜተኛ ሰው ፍራ። ዛሬ አንድ ሰው ላይ መጥቶ አንተ ላይ ያማል። አንድ ሰው ነው ዛሬ መጥቶ አንተ ላይ የሚያመው፣ ነገ አንተ ሰው ላይ ሄዶ ያማል። ዛሬ ሌላ ሰው ነው መጥቶ አንተ ላይ የሚያመው፣ ነገ ደግሞ አንተ ሄዶ ሌላ ሰው ላይ ያማል። ችግር የለም። የሰው እንደሰማ ያንተም ሰው ይሰማል። እሱ ማሰብ አለበት። ለሰው መጥቶ ላንተ እንዳወራ ነገ ደግሞ ላንተም ሄዶ ለሰው ያወራል። ጻፉ። ስለዚህ ሐሜተኛ ሰው ጋር ማለያየት አለባችሁ። ሐሜተኛ ሰዎች አቅፋችሁ እግዚአብሔር ይወዳቸዋል፣ እሱ ችግር የለም ቀይራለሁ። ሐሜተኛ ሰው አትቀይርም። ውስጡ ያሉ አጋንንት ጮህ ካልወጣ ሰውየው መለወጥ አይችልም። ሐሜት የአጋንንት መንፈስ ነው። ሐሜት ማለት ስፒሪት ኦፍ ዲማን ነው፣ የአጋንንት መንፈስ ነው እንጂ በቅባት የመጣ ጎሬ አይደለም። ሐሜት የሚያማ ሰው ከሱ መሸሽ ነው የሚያዋጣ እንጂ እሱ ጋር ተቀምጠ እሱ መቀየር አትችልም። ሶስተኛው የእግዚአብሔር ጸጋ የሚጠራጠር ሰው ጋር አትሁን። ዛሬ ብቻ ነው የሚጠራጠረው፣ ነገም አንተም ጠርጣሪ ያደርጋል፣ አንተም ይቀይረዋል፣ አንተም ለመቀየር አቅም አለው። በሱ ሆኖ የሚሰራ አጋንንት አንተም ለመቀየር አቅም አለው። የሚጠራጠሩ ሰዎች ጋር ህብረት አታደርገው። አራተኛው የእግዚአብሔር ጸጋ የሚያቀሉ ሰዎች፣ የእግዚአብሔር ጸጋ እንደ ቀላል አድርጎ የሚያዩ ሰዎች፣ አገልጋይም ሲያወሩ ስለ አገልግሎትም ሲያወሩ፣ ስለ ቤተ ክርስቲያንም ሲያወሩ፣ ስለ ፓስተር ሲያወሩ፣ ስለ ወንጌላዊ ሲያወሩ፣ ስለ ነብይ ሲያወሩ ቀላል አድርጎ እንደ ሲምፕል እንደ ጫውታ አድርጎ የሚያወሩ ሰዎች እንዳትዋል። ምክንያቱ ሰውየው ውስጥ የሚሰራ ክፉ መንፈስ ነው። ቀላል አድርጎ የሚያወሩ አንተ እሱ ጋር ሆነ ማክበድ አትችልም። ኦሬዲ እሱ ውስጥ የቀለለ መንፈስ አንተ ውስጥ ማክበድ አይችልም። ተለዩ። እናንተ ግን አትቀይርም። በዛ ወይ የእግዚአብሔር ጸጋ የለማመዱ ሰዎች መቀየር አትችሉም። ከነሱ መሸሽ ነው የሚያዋጣ። ባሪ ነው የሚዘጉብኝ፣ ዳጅ ነው የሚዘጉብኝ፣ ጸሎት ነው የሚያበላሹ፣ ልመና ነው የሚያበላሹ፣ ጩኸት ነው የሚያበላሹ አስመሳይ ሰዎች ናቸው። ግን አንተ ወንድም ሆን ይችላል፣ ተለይ። ሚስት ሆን ትችላል፣ ማስጠንቀቂያ ሰጥ። እምቢ ካልክ ቤተ ስገባ ባልሽ ነው አገልግሎት ለግን ህይወት በጌታ ጋር ያለው ነገር ነው እንዳታወራኝ ብል። ሚስት ስትሆን ሚስት ናት። ከተቀበልክ እኔ የሚለው ነገር መቀበል ትችላለሽ። ያለ መቀበል ማፍትሽ ነው። ግን እኔ መነካት ግን ወንጀል ነው በል። ሂጮኛ ከሆነችው ቶሎና እኔ ያለበት ዓለም ጋር ስለማትገቢ እኔና አንቺ አብሬ ባለ መሆን አንችልም። ዳርያዝ እንዳንቺ አይነት ያሉ ሰዎች ተከተልና አግቢ፣ ለኔ ሚስት መሆን አትችልም በል። ከገባበት ዓለም ማስወጣት የምትፈልገው ሰው ምን ታደርጋለች? አንተ ባል ምን ያደርግሻል? አንቺ ምንድነው ጥቅሙ? አንዴ አገብታችሁ ተገላግላችሁ ሆነ ክልላችሁ ስሩ ቤታችሁ ውስጥ። ይሄ የኔ ክልል ነው፣ ይሄ ያንቺ ክልል ነው። ከተስማማን አብሬ ስለ እኔም የተረዳው አወራለሁ፣ አንቺም የተረዳ ታወራለሽ። ካልተስማማ ባልሽ ነው፣ ሚስቴ ነህ፣
ምንም ችግር የለም፣ ግን ክልሌ እንዳትነኪ። ቲቪ አንቺ የሆነ ቲቪ ስታይ እኔም ደግሞ ኤልጂ ቲቪ አያለሁ። በሆሮፋ ነው ቴሌቪዥን የምናየው። አንድ ሰዓት ተኩል ጀምሮ እሷ ካየችው ከአንድ ሰዓት ተኩል ጀምሮ እስከ 3 ሰዓት እኔ ኤልጂ ቲቪ አያለሁ። በዚህ ጉዳይ መስማማት አለብን። አይሆንም ካልክ ደግሞ ባሉ እኔ ነው ወይ አንቺ ነሽ? የእግዚአብሔር ቃል ምንድነው? የሴት ራስ ወንድ ነው የሚለው ቃሉ ነው የሚለው። ግን ሄዱና ሚስታችሁ ቀጥቀጡ እያልኩ አይደለም። በመስማማትና ዲስከሽን ማድረግ እንዳለባችሁ ነገር ነው እናወራለን። ምክንያቱም መንፈሳዊ ነገር የትኛው ነገር ከሌላ ከሆነ ግን ይበጥሰዋል ገመዱ። ከእግዚአብሔር የሚበልጥ ነገር ለኔ የለም። እኔ አንድ ቀን በራእይ ከመጣኔ አባቴም አጠፋለሁ አልኩት። አንድ ቀን የኔ አባቴ በራእይ ከመጣ አጠፋለሁ አልኩት። እንዴት አባቴ ይጠፋል? በራእይ መጣ። አሃ በራእይ ከመጣ ምን ይሰራል? እሱም እኮ የራሱ ራእይ ኖሯል። ለምንድን ነው የኔ ራእይ የሚያጨልመው? የራሱ ራእይ ኖሯል እኮ እሱ። የራሱ ራእይ ኖረ። እናቴ አገባ፣ እኔ አወለደ፣ እኔ መጣ ወደዚህ ምድር አደግኩት። አባቴ ምን መንገድ እንዳሳለፈ እኔ ምን አውቃለሁ? ኑሯል እኮ የራሱ ዓለም ኑሯል። የራሱ ነገርም ኑሯል። ወጣትነትም ኑሯል። ሽማግሌ ሆኖ ደግሞ አሁንም እኔም ሊያስጨነቅ አይቻልም። የራሱ ራእይ ኖሮ ባንተ ራእይ ላይ ማዝናናት የሚፈልጉ ሰዎች እኔ ምሳሌ ነው ነገርኩት። ባንተ ራእይ ላይ ማዝናናት የሚፈልጉ ሰዎች ወይ ተለይ ወይ በጠስ ካልሆነ የህይወት ላይ ለውጥ መቼም አታይም። ምክንያቱ የተለወጡ ሰዎች የሚጠላው አጋንንት ነው። መንደራችሁ ውጡና ወደ መንደራችሁ ደግሞ እንደገና ትገባላችሁ ከተቀየራችሁ በኋላ። ማርቆስ ምዕራፍ 8 ቁጥር 22 አውጡ። በደም ስሙ። ወደ ቤት ሳይዳ መጡ፣ እውርም አመጡለት፣ እንዲዳስሰውንም ለመኑ። እውሩንም እጁ ይዞ አይታችኋል። ከመንደር ውጭ ምን አድርገው? ለምን? እዛው ስንት ወራኛ ያለው አይኑ እንዳይከፈት የሚፈልጉ ጎና ያለው ሰዎች ጨበጥ አድርግና መለወጥ ከፈለክ ሚቀና ሰው ጋር ራቆ ብሉት። መጀመሪያ ከሱ ተደበቅ በል። ይኸው ስሙ። ሚቀና ሰው እንዳትጸልይ ያደርጋል እኮ እንዳትጸልይ። እግዚአብሔር እንዲባርካችሁ ከፈለጋችሁ የሚቀናችሁ የሚጠራጠራችሁ የሚሸቀጣችሁ ሰዎች ሽሹ፣ ራቁ፣ ተደብቁ ከነሱ። ኢየሱስም እኮ ሰውየው ከመንደር አወጣና ምን ያደርገው? አይኑ ከፈተና ከዛስ ወደ መንደሩ መለሰ። ይኸው ስሙ። ለውጥ ከፈለጋችሁ በጩኸት ሰው አታሳምኑም። ሰዎቹ ሲጮው እናንተ ዝም በሉና እዩ። አብራችሁ መልስ አትመላለሱ፣ ደግሞ አትከራከሩ። እንደማታውቀው ፋራ ሁኑ። አንድ ቀን ደግሞ ስትለወጥ ዋን ቱ ዋን ፍላፊትና ፍላፊት ዋን ቱ ዋን ፌስ ቱ ፌስ ብትገናኙ ሰውየው አንተ በታወራ ያንተ ላውጡ ራሱ ያወራዋል። መንፈሳዊ ነገር በረከቶች፣ ኢኮኖሚካል፣ ፋይናንሻል፣ ስፒሪቹዋል መቀየር ትፈልጋላችሁ? ይሄ ከሚጠሉ ሰዎች ተለዩ። አንዳንድ ሰዎች እኮ ጸልዮ ጌታ ታምራት የሚያደርግላችሁ የሚፈልጉ ብዙ ሰዎች አሉ። ጸሎት ግን ያልቻላችሁ ለሰው ምክንያት ግን አላችሁ። የሆነ እውነት ታውቃላችሁ፣ እውነቱ አሜን ማለት ያልቻላችሁ አንተ አብሮ የምትሉ ሰዎች አሜን ስለማይሉ ነው። ይኸው ስሙ። አሜን ለማለት እነሱ አይቀበሉም። ስለማይቀበሉ ነገሮቹ ማቻቻል ትፈልጋለህ። ከዚህም ጋር አይደለም። መንፈሳዊ ነገር ወይ አክሴፕት ነው ወይ ብሬክ ነው፣ ወይ መቀበል ወይ መስበር ነው። እስኪ አሜን በል። ዛሬ እዚህ ቢብታችሁ ስር ቁጭ አድርጋችሁ ቾኮሌት እየቀመሳችሁ ያኖራችሁ ሰዎች በጌታ በኢየሱስ ስም እናንተ ባትወዳችሁ እኔ አባረርኩት። ራአችሁ የሚገሉ ሰዎች ጋር ዛሬ ትጣላላችሁ።
ህልማችሁ ከሚገሉ ሰው ጋር ዛሬ ትጣላለህ። ሄይ በረከት በር ከዘጉ ሰዎች ጋር ዛሬ ትጣላለህ። እንዳትራመዱ የሚከለክል ሰው ጋር ዛሬ ትጣላለህ። እንድትጣላችሁ አዝዤዋለሁ። በጌታ በኢየሱስም እንድትጣሉ አዘዝኩት። ከማን ጋር? እንዳትለወጣችሁ ከሚጠሉ፣ እንዳትባረካችሁ ከሚጠሉ፣ እንዳትቀየሩ ከሚጠሉ፣ አይኔ እንዳይከፈት ከሚጠሉ፣ ታምራት እንዳይሆንልህ ከሚጠሉ እንደዚህ አይነት ሰው ላይ ዛሬ አጣላቸው። አታችመንታችሁ በጠስኩት። ኮኔክሽናችሁ ሰበርኩት። ፌሎሺፓችሁ ሰበርኩት። መሰረቱ አናጋውት። ሲስተሙ በጥሸዋለሁ። ኢዲጌታችሁ ከሚጠሉ ሰው ጋር አትጸልዩ። እኔ አጣላችኋለሁ። በኢየሱስ ስም አጣላችሁ። አሁን ለምንድን ነው የምታጣላ የሚል ሰው ካለ በእግዚአብሔር ቃል ውስጥ ኢድገታችሁ የሚጠላ፣ ጸሎታችሁ የሚጠላ፣ መቀየራችሁ የሚጠላ፣ ማደጋችሁ የሚጠላ አንተ ጋር ግን የተቀመጠ ካንተ የሚጠቀመው ላንተ ጉርጋድ ከሚቆፍሩ ጋር አጣላችሁ። አጣላችሁ። ፍላፊት አጋጫችሁ። ኢየሱስ ጌታ ነው። እስሙ ኢየሱስ ወደ ዘኬዎስ ቤት ሲሄድ እንዳለ ሁሉ ሰዎች እንዴት ከኃጢአተኛ ጋራ ፌሎሺፕ ያደርጋል? ለምን እንደዚህ ያሉ ሰዎች ዘኬዎስ ቀራጭ በነበሩ ጊዜ በሱ የተጠቀሙ ሰዎች ናቸው። አንድ ቀን ዘኬዎስ ቤት ኢየሱስ ሲገባ እንዴት ከቀራጭ ጋር ከኃጢአተኛ ጋር እንዴት አብሮ ፌሎሺፕ ያደርጋል? ይሄ ሰዎች ግን ዘኬዎስ የሚያደርገው ድሮ ጠቅሟል። እነሱ ጠቅሟል ድሮ ለነሱ። ግን ዛሬ ለዘኬዎስ ቀን ሲመጣ ግን ሁሉ አይናችሁ ሚጥሚጣ ሆነ። እስኪ አንድ አሜን በል። ሌላ ቀን ግን ዘኬዎስ ጥሩ ነበረ። ያን ቀን ግን እንዴት ሁሉ የዘኬዎስ ሐመተኛ ሆኑ። ለኢየሱስ እኮ ነው የምነግረው። ያቺ ሴተኛ አዳሪ የነበረችው ሴት አንድ ቀን ኢየሱስ ክርስቶስ በውድ ብር የተገዛ ሽቶ በእግሩ ስር በሰበረች ጊዜ፣ በፀጉሩ እግሩ በወለወለች ጊዜ እንዴት ኃጢአተኛው ጋለሞታ ጋር ትላንት እኮ ከእሷ ጋር አብሮ የተኙ ናቸው። ጋለሞታ የሚሉ ጋለሞታ በነበረች ጊዜ ከእሷ ጋር የተኙ ናቸው። ዛሬ ለምንድን ነው ልቧ ተሰበረ? መላወጥ ፈለገች። መላወጥ አልፈለጉም። እዛው ጭቃው ተሰምጦ እንድትቀር ነው የሚፈልጉ። ዛሬ እግዚአብሔር እንደዚህ ይላል፣ ላውጣችሁ ከሚጠላ ጋር አጣላቸው። አሜን ብትል ያዋጣል። ሼባ ያራሳ ኢድገታችሁ ከሚጠላ ጋር አጣላቸው። አጣላቸው። ስዳው ሴቷም ደግሞ ጆሮ መሰማት አርጓ የኢየሱስ እግር በፀጉሩ መወልወል ጀመረች። ምን አለ ኢየሱስ ክርስቶስ? ኃጢአትሽ ይቅር ተደርጎልሻል አለ። ሌሎቹ ለካ አይፈልጉም። በዘው ከገባችሁበት ቦታ ሰካራ ሆነ ስትንገተንተር ምንም ካንተ ጋር ሰካራ ይሆናሉ። በቃ ትቻለሁ መጣጥ ስትል እሱም ሰው ሆነ እኮ ተቀየረ እኮ ቸርች ሄደ ነው መጻፍ ቅዱስ ያዘ እኮ ጴንጤ ሆነ ያለው። እኔ እንደዚህ የሚል መንፈስ ውስጥ ዛሬ እየመጣ ነው። እንደዚያን ሰዎች ጋር አጣላቸው። በኃጢአት ጊዜ የሚደገፉ፣ ለበረከት ጊዜ ቢቀወሙ፣ ለቅሶ ጊዜ ግን ድንኳኑ ተክሎ ካንተ ጋር የሚለቀሱ
የደስታ ጊዜ ግን አይናቸው የሚቀሉ ኤው አጣላቸው። ዛሬ የሆነ መንፈስ መጥቶብኛል። አጋጫቸው፣ እንድትጣሉ አዝዤዋለሁ። ኢየሱስ ጌታ ነው። ዛሬ ምክንያት ፈልጌ ፈላልጌ አጣላቸዋለሁ። ራእይ ገዳይ፣ ኪዳን ገዳይ፣ ትንቢት ገዳይ፣ በረከት ገዳይ፣ ጸጋ ገዳይ፣ ትዳር ገዳይ፣ ላይፍ ገዳይ፣ አገልግሎት ገዳይ አጣላቸው። ተጣሉ ና እግዚአብሔር አብርሃም ጋር ባይሆን ኖሮ ሎጥ አብርሃም ምድረ በዳ ውስጥ ጎዳና ተዳዳሪ እንዲሆን ነበር ፍላጎቱ። እግዚአብሔር ግን የጠራው አይተውምና እግዚአብሔር እንደ ሰው አይደለም። ለዛ ነው አብርሃም ድንኳኑ ነቅሎ በሄደበት ቦታ እንደዚህ ያለ ደግሞ እግዚአብሔርም ልክ አብርሃም ድንኳኑ ነቅሎ ሲሄድ በእግዚአብሔር ድምጽ ስለታዘዘ አብርሃም እግዚአብሔር እንደዚህ አለ፣ አብርሃም አለ አሁን ወደ ግራ ወደ ቀኝ ያለ። አብርሃምና ሎጥ በተለዩ ጊዜ የእግዚአብሔር ድምጽ እንዲህ ሲል ወደ አብርሃም መጣ። እግዚአብሔር ቃል አብርሃም ወደ ግራና ወደ ቀኝ ወደ ላይ ወደ ሰማይ ከዋክብቶቹ ማየት ትችላለህ አለ። ወደ መሬት አሸዋ ማየት ትችላለህ አለ። ዘሪ እንደዚህ አይነት አበዛዋለሁ። ሚቀኛ ስለይ ትበዛለህ፣ ገዳይ ስለይ ትበዛቸዋል። በረከት የሚበላ ስለይ ትበዛዋል። ኢኮኖሚ የሚበላ ስለይ ትበዛዋል። እስኪ አሜን አሉ። ግን የሚጠቅሙ መስሎ የሚገሉ አሉ። እጁ ላይ መጽሐፍ የያዙ ብብቱ ላይ ግን ቢላ የያዙ አሉ። መጽሐፍ እያየ ትከተላለህ፣ በቢላ ግን ይወገዋል። እጁ ላይ መጽሐፍ የያዙ ብብቱ ላይ ቢላ የያዙ ሰዎች I am prophet of God. I have message. አጣላቸው፣ አጋጫቸው። ዛሬ በቃ ትጣላላችሁ። አሁን አንዳንድ ሰው ታውቃቸዋል፣ ያልገባ ሰው ማለት ነው። እንዴት ይላል? እንዴት የሚባል አይሰራም። እንደዚህ ነው። እንዴት የለም የሚሆነው እንደዚህ ነው። እንዴት የዛሬ መገለጥ በረከት ከሚጠላ ሰው ጋር ትጋጫለህ። ምክንያቱም ለምን እያሳከምክ ትኖራለህ? ሁሌ ማይድኖ መርፌ ነው የሚወጋ ሰውየው። አይድንም እኮ ብታበላም በልቶም ካዲ ነው። ብትመከርም ተመክሮ ካዲ ነው። ብትጸልይለትም አመንም አይቀበልም ካዲ ነው። ስራ ቢሰጥም ታቀጥሮ አንተ መባረር ይፈልጋል። በአንተ እኮ ነው ቀጠርክ። ታቀጥሮ አንቺ መባረር ነው ስራ፣ የሱ ስራ። እሱ ስራ ያንቺ ወንበር ነው። ሄዶ ገማዶ ይላል፣ ላላፉ ያወራል። የሆነ ሰው አንቺ እኮ ነው ቀጠርክ። ቀጥረሽም አይተኛም ላንተ። ዛሬ እንደዚህ የሚል ምልክት አጣላቸው። ማሩስ ሲታባካይ ኤው በኢየሱስ ስም አጋጫቸው። በጊዜ መገላገል ይሁን። ቁጭ በል። ኤው ስማ፣ ኤው ስሙ። እግዚአብሔር ጫውታ አቅም፣ ሁለተኛው ቀልድ አቅም። ጻፉ። እግዚአብሔር ጫውታ አቅም ቀልድም አቅም ብለህ ጻፍ። ጫውታም ቀልድም God is serious። እግዚአብሔር የሚያውቀው ሲሪየስ ነገር ብቻ ነው። እግዚአብሔር ጫውታ አቅም ቀልድ አቅም። የሆነ ቀልድ ሰርታችሁ አይ ቀልጄ ነው የምትልቁ ጉዳይ የለም። አብርሃምን ዳዊት እንደዚህ አለው፣ ቸርነትና ምሕረትን በሕይወቴ ዘመኔ ሁሉ ይከተሉኛል ያለበት ምክንያት ማለት እኮ
ከቻሌንጁ በኋላ ነው። ምን አርጋለ አንተ በረከት የሚጠላ ሰው አቅፈ ምን ታደርጋለህ? ያንተ ደስታ ጊዜ አይኑ ሚጥሚጣ የሚሆነው ሰው ምን ያደርግላል? ይኸው ስማ፣ እግዚአብሔርም በሰው ነው የሚጠቀመው፣ ሰይጣንም በሰው ነው የሚጠቀመው። የሰይጣን ወገንና የእግዚአብሔር ወገን ለዩት። አሁን የቱ ነው የእግዚአብሔር ወገን? የቱ ነው የሰይጣን ወገን? በረከትም የሚያናድዱ ሰዎች የሰይጣን ወገን ናቸው። በረከት ደግሞ የሚያደስቱ ደግሞ ሰዎች የእግዚአብሔር ወገን ናቸው። የእግዚአብሔር ወገን ሆኖ ሲታዘንም ካንተ ጋር ያዝናል፣ ሲደስትም ካንተ ጋር ደስታል። እነሱ የእግዚአብሔር ወገን ናቸው። የሰይጣን ወገንስ ሲታዘን ያዝናል፣ ስትደስት ግን አይወድም። ሁሌ ሐዘንሽ ነው የሚወደው። ሐዘን ጊዜ ዱንካኤው ጥቁር ሻርብ እንደዚህ አጠምጥበው ይላል። እግዚአብሔር ጎበኘ እኮ ቤት ገዛው ስትል እንዴት እኔ ነገር እንደዚህ ነገር አንቺ ሴት ከኔ እንደታወራ በቃ አይሆንም። ማይሳካም እንዲሳካም አይፈልጉ ሁሌ ኩሩንችት፣ ሁሌ ጉቶች፣ እድገት ማይጨምሩ፣ ሴንቲሜትር ማይጨምሩ፣ መለወጥ ማይጨምሩ፣ ተለውጦ ማስለወጥ ማይፈልጉ ሁሌ የተለወጡ ሰዎች ከላ ይሆኑባችሁ። ዛሬ ከህይወታቸው ጋር አጋጨው በኢየሱስ ስም። ስዳው አንደርስታንድ አድርጉ። መንፈሳዊ ነገራችሁ ክፈቱ፣ አይናችሁ አብሩ። እስከ ዛሬ ድረስ ለበረከት ሲጸለይ የሚጠሉ ማን ነው? ጥሩ ነገር ስትመኝ የማይወዱ ማን ነው? በቃ ቶሎ በል ተለዩ። ከለናቸው በእነሱ ምክንያት ነው አንተ ያልተባረክ። አንተም እየጎተቱ እነሱ ሲጀምር እኮ ተጎተዋል። አንተ ከኋላ ቆሞ ይዟል። ወደፊት እንዳትሄድ ጎትቶ ይዟል። ወደፊት መሄድ አትችልም። እነሱ ቆዩ ወደ ኋላ ከተመለሱ። የእግዚአብሔር ኃይል አንተ ላይ እንደ ተራርጎ የሚያወሩ፣ የእግዚአብሔር ታምራት አንተ ላይ እንደ ተራርጎ የሚያወሩ፣ የእግዚአብሔር በረከት አንተ ላይ እንደ ተራርጎ የሚያወሩ፣ የመሾፋ የመቀለጃ ቡና እየጠጡት ስለ እግዚአብሔር ኃይል የሚቀልዱባችሁ ለምን ከነሱ ጋር ጊዜ ታጠፋለህ? አንዳንድ ሰዎች እኮ ማየት ስለሳናቸው እንድታዩ የማይፈልጉ ሰዎች አሉ። ማየት ስለሳናቸው እንድታይም አይፈልግም። ከሆነን እኩል እስኪ ነካርግና እኩል አንሆንም ብሉት። ለምን እንደታቀለ እኩል ማን ነው? እቺ ብቻ በድምጽ ሲሙ እኩል ማን ሆነበት ምክንያት ነገራቸው። እኔ ባረካለሁ እነሱ ያልተባረኩበት ምክንያት እኔ ስለገባልኝ አንደርስታንድ ስላረኩት ማባረክ ስለሚገባ በእግዚአብሔር ታምራት ስለሚያመን ታምራት የእግዚአብሔር ነው ስለሚል ተባረኩት። ያላመኑ አልተባረኩም። ምክንያቱስ ኢየሱስ ክርስቶስ አልዓዛር ሞቶ ወደ ቀብሩ ሲሄድ አልዓዛር የተቀበረበት መንደር ብዙ ሬሳ ነበረ። የተነሳ ግን አልዓዛር ብቻ ነው። አልዓዛር ሲነሳ ሬሶቹ እኛስ አላሉም። መነሳት የሚገባ ማን ነበረ? ሌሎቹ እኮ ለምንድን ነው እኛ ያልተነሳ ብለው ጥያቄ ለጌታ እኮ አልቀረቡም። በቃ መሞታችሁ ልክ ነው፣ መቀበራችሁ ልክ ነው፣ በቃ አልቆላችኋል። ያላለቀ ግን የአልዓዛር ጉዳይ ነው። ጉዳያችሁ ስላላለቀ እግዚአብሔር ይባርካችኋል። ሼባራ ሳታ ባካ ጉዳያችሁ አላለቀም፣ ትባረካላችሁ። ጉዳያችሁ ከእግዚአብሔር ጋር አልጨረሳችሁም፣ ትባረካላችሁ። እግዚአብሔር የሚጠየቁ ሰዎች የለም ስለ በረከቴ። ምክንያቱ እግዚአብሔር ቢጠየቁ እግዚአብሔር አይመልሳቸውም። አልዓዛር ሲነሳ ሌላ ኮሬሶች ነበሩ። አልዓዛር ሞተበት መንደር ላይ እኛስ አላሉም። በቃ መነሳት ያለበት አልዓዛር ነው እንጂ ሌሎቹ አይደሉም። መባረክ ያለብሽ አንቺ ነው እንጂ ሌሎቹ አይደሉም። ማሩሲታ ባካያ እግዚአብሔር እንደዚህ ይላችኋል። ፊታችሁ ላይ ያለው በየትኛው ድንጋይ አነሳሁት፣ የትኛው ኬላ ነቀልኩት። የበረከት ኬላ ነቀልኩት። የበረከት ኬላ ነቀልኩት። የቅባት ኬላ ነቀልኩት። የታምራት ኬሎች ነቀልኩት። የእግዚአብሔር ኃይል ኬሎች ነቀልኩት። ስዳው እና ዛሬ መወሰን አለባችሁ።
ማወሰን ያለባችሁበት ቀን ነው ዛሬ። ዛሬ ማወሰን ያለባችሁ ከዚህ ወደ ቤት ስትገባ አይደለም፣ እዚሁን አሁን ወሰኑ። ቁጭ በልና መበጠስ መቁረጥ ያለው ሰው አሁን ቶሎ ጻፊ ራሲ ውስጥ እከለም በጥሳለሁ እከለቲም በጥሳ በቃ ብሬክት አንተና እግዚአብሔር ተስማማለ፣ ነገር ይሳካል። እማቆ እንደዚህ አለ፣ እኔና ቤቴ እግዚአብሔርም እናመልካለን። እግዚአብሔር አመልኮ ሼር ወለድ የለም። እግዚአብሔር በሼር አናመልክም። በአንድ አዳራሽ ላይ ተሰብስበው ከራሱ ስናመልክ እግዚአብሔር በግሌ ነው እንጂ የሚያመልከው ሰዎቹ ከኔ ጎን ስላሉ አይደለም። እግዚአብሔር የሚመለከው በእውነትና በመንፈስ ብቻ ነው እንጂ በዘርና በቤተሰቦች በጓደኛ በጎረቤት በሀብታምና በድሃ የተነካካ አይደለም። የሰማይ ስራ ና በሕይወታቸው ውስጥ ዛሬ ላስት ውሳኔ ወሰን ላስት ውሳኔ እንደ አንበጣ ሆነባችሁ ሰዎች አሉ። አንበጦች መንፈሳዊ አንበጣ የሆኑ ሰዎች አሉ። የበረከት አንበጣ የሆኑ ሰዎች አሉ። ሪማይንድ ዲስ ዋን ሲሪየስ። የኪዳን አንበጣ የሆኑ ሰዎች አሉ። የጸጋ አንበጣ የሆኑ ሰዎች አሉ። እንዳትገለጥ የአንበጣ የሆኑ ሰዎች አሉ። ይወራሉ፣ አንዴ ምድረ ቤት ያደርጋሉ። ይወራሉ፣ አንዴ ያጠፋሉ። አንተ አንበጦች ናቸው። ውስጣችሁ እያስለቀሱ ያኖሩ ሰዎች አሉ። ስትለቀስ ግን እነሱ ሰርግ የሚያዘጋጁ፣ ያንተ ለቅሰው የነሱ ግን ደስታ የሆነባቸው ሰዎች አሉ። አንተ ላይ ሲጨለም እነሱ ከረቦ ይዞ ሜዳ ወጥቶ የሚጨፍሩ አሉ። ሼባራሳት ዛሬ ትበጥሰዋለህ። ገመዱ ዛሬ እንፈተዋለህ። እምቢ ካለ እንሰብረዋለህ። እና በዚህ ትምህርት ሰምቶ ልባቸው ተለውጦ በኔ ላይ ስላዘንክብሽ በኔ ላይ ስላዘንክብህ ይቅርታ አድርግ ብሎ በፍቅር ከጨረሳቸው ኢትስ ኦኬ። ፍቅር አሸናፊ ነው ይላል የእግዚአብሔር ቃል ቆሮንቶስ ላይ። ካልሆነ ዛሬ አይን ያለውና አይን የሌሉ የሚለያዩበት ቀን ነው። ደግሜ እነግራለሁ፣ አይን ያለና አይን የሌሉ የሚለያይበት ቀን ነው። የቱ አይን? ይሄ የሥጋ አይን አይደለም። መንፈሳዊ አይን ያለውና መንፈሳዊ ዓለም አይን የሌለው፣ የውስጥ አይን ያለና የውስጥ አይን የሌሉ ሰው የሚለያዩበት ቀን ነው። ወይ ካንተ ጋር ተስማምቶ የውስጡ አይን ይቀበላሉ፣ ወይ እንደቀደሙ ተጋይቶ እንደሌሉ ይቀጥላሉ። ስለሰማችሁ አመሰግናለሁ። ለጌታ ክብር ይሁን።